ይህ የምጽአቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። አዘጋጅ ይልቃል አስራት። ሰላም ለእናንተ ይሁን ውድ የምጽአቱ አዋጅ ነጋሪ አድማጮቻችን፣ በድጋሚ ተገናኝተናል። ቀደም ሲል አንዳንድ መረጃዎችን ወደ እናንተ አድርሰን ነበረ። በርካታ ሰዎች አስተያየት ስለሰጣችሁን እናመሰግናለን። እንደተናገርነው ዓለማችን እንግዲህ ወደ አዲስ ምዕራፍ መሸጋገር ነገር ይታያልና እናረጋው ውይይት እንግዲህ ጆሮአችሁን ስላችሁ እንድታዳምጡን በጌታ ፍቅር እንጠይቃለን። ምክንያቱም በጣም በአሁኑ ሰዓት የዓለማችን ሚዲያዎችም ይሁኑ በግልጽም ይሁን በስውር እየተደረጉ ያሉ ክስተቶች በጣም አሳሳቢ ናቸው። በዚህ አጋጣሚ ቤተክርስቲያን መሪዎችም ይሁኑ ቅዱሳኖች በአንክሮ አሁንም በድጋሚ እንድታዳምጡን እንፈልጋለን። ከፓስተር አለማየሁ ነሙ ጋር እንግዲህ በስልክ መስመር ላይ ተገናኝተናል። ይህ ውይይት በጣም ጠቃሚና ወቅታዊም ስለሆነ ይህን ማሳሰብ ስለፈለግን ነው ቀደም ሲል ያልኩትን ነገር ያልኩት። በቀጥታ እንግዲህ ወደዛ አመራችኋለሁ። መስመር ላይ ፓስተር አለማየሁ ነሙ አለ። መልካም ጊዜ እንዲሆንላችሁ እንመኛለን። እንዴት አመሸ ፓስተር? እንደምን አመሸ ወንድም ይልቃል? እግዚአብሔር ይመስገን። መረጃዎች እንግዲህ እየበረከቱ መጥተዋል። በእነዛ መረጃዎችን ደግሞ ያው አንተም እያሰባሰብክ እያጠናከርክ እያመጣ ለአድማጮቻችን እያሰማህልን ያለው። ቀደም ሲል ደግሞ አንዳንድ መረጃዎችን ሰጥተን ነበረ። እስኪ ከእጅ ላይ ካለው መረጃ እንነሳና ወደ ውይይታችን እንገባለን። እንግዲህ አመሰግናለሁ። ምንድነው የተፈጠረው? ጆርዳን የሀሳብ ለውጥ ይሁን ወይም ደግሞ ምን እንደሆነ ባይታወቅም ጉድ ያስባለ ንግግር ተሰምቷል ከዮርዳኖስ ንጉስ ማለት ነው። አዎ፣ ምንድነው አስደናቂው ነገር? ሐማስ ትጥቅ ፈቶ ጋዛን ለቆ መውጣት አለበት ብለዋል። የዮርዳኖስ ንጉስ ማለት ነው። አዎ፣ እንግዲህ የጋዛን ህዝብ ትቶ ለቆ መውጣት አለበት የሚለው ነገር ተሰምቷል። እና ይህ ንግግር ምንድነው? ሁለት አይነት ድምፅ አለው። አንደኛው የፍልስጤማውያን ከጋዛ መውጣት ጣጣውና እዛው ለነሱ ለጆርዳን እና ለግብጽ እንደሚተርፍ አውቀው ይመስላል። እንግዲህ ሁለተኛው ነገር ደግሞ ምናልባትም የጋዛ ህዝብ በዛው እንዲሆንና ሰላማዊ ነገር እንዲያገኝም ታስቦ ይመስላል። ነገር ግን ብዙዎችን አረብ ሀገሮችን አስደንግጧል። ብዙዎችንም ሰዎች ደግሞ አስገርሟል። እንዴት ነው ጋዛን ጥሎ መውጣት አለበት የተባለበት ምክንያት ምንድነው የሚለው ነገር አስገራሚ ሆኖ ተገኝቷል። እንግዲህ የሚገርም ነገር የባህረ ሰላጤው ትብብር የሚባል ጂሲሲ የሚባል የአረብ ሀገሮች ትብብር አለ። አንድ ትብብር ይሄ ትብብር አስቸኳይ ስብሰባ ጠርቶ ነበር እና በዚህ በአስቸኳይ ስብሰባው እስራኤልን በከፍተኛ ሁኔታ አስጠንቅቋል። ምክንያቱም እስራኤል በዌስት ባንክ 13 መንደሮችን ነፃ አውጥቻለሁ ማለቷ ተሰምቷል። ከሐማስ እጅ ነው ወይስ ከፋታ? ዌስት ባንክ ከህጋዊው የፍልስጤም መንግስት ማለት ነው። 13 ግዛቶችን ነፃ አውጥቻለሁ ብላለች እና ይህንን ግዛት
ወደ ራሷ ለመገላገልና ሰፈራ ልታደርግበት ታቅዶ ነው የተደረገውና በአስቸኳይ ወራሪነት እንዲቆም የሚል እና የአረብ ሀገሮች ፍልስጤምን ለማገዝና ለመደገፍ በትብብር እንዲቆሙ ጥሪ አድርጓል። በአስቸኳይም እስራኤል ጋዛን ለቃ መውጣት አለባት፣ ጦርነቱ መቆም አለበት የሚል መግለጫ አውጥቷል። እንደው በነገራችን ላይ ዮርዳኖስን ጉዳይ ስታነሳ እውነት ለመናገር እስራኤል ከመመስረቷ ቀደም ብሎ ከቱርክ በኋላ የዮርዳኖስ ነበረች የዚህ ፍልስጤም የሚባለውን ግዛት ታስተዳድር የነበረው እና ኋላ እንግሊዝ ያው በሞግዚት አስተዳደር ሆና ከመጣች በኋላ ያው የእስራኤል መንግስት እንደተመሰረተ ይታወቃል። አንዳንድ ደግሞ የመጽሐፍ ቅዱስ ምሁራን ዮርዳኖስን የሚፈርጇት ያው የኤሳው ትውልድ ነው የሚልም እንደምታም አለ። እንደው ይሄ አሁን የመቀበሏ ጉዳይ ያው አንዳንዶችም የሚሉት እነዚህ ኔቲቭ የሆኑ ፍልስጤማውያን አይደሉም የዮርዳኖሳውያን ናቸው የሚሉም አሉ እና ከብዙ አንጻር ነው ይሄንን ውሳኔ ልትወስን የቻለችው ወይስ እንደው ጊዜው ስለሆነ ነው? በእርግጥ አሁን ለምን ይሄንን ውሳኔ ወሰነች የሚባለው ነገር አልታወቀም። ነገር ግን ደግሞ በዚህ በባህር ሰላጤው ስብሰባ ላይ ዮርዳኖች ተገኝታ ነበር። እዛ ስብሰባ ላይ የዮርዳኖስ ባለስልጣኖች ተገኝተው ነበረ። ምናልባት ስብሰባው ላይ ጋዛን ለመታደግ ታስቦ የተደረገ ሐማስ ቢወጣ ህዝቡ በሰላማዊ መንገድ ይኖራል የሚለውን ታስቦ ይሆን አልገባኝም። ግን ይህንን በአስቸኳይ እስራኤል ማቆም እንዳለባት ጦርነቱ እነዚህ የባህረ ሰላጤው ሀገራት ጠይቀዋል። በአስቸኳይ ጋዛንም ዌስት ባንክንም ለቃ መውጣት አለባት ብለዋል። ሌላው ምንድነው እነዚህ የሀገሮች የወሰኑት ከጋዛ ህዝብ ጎን መቆም አለብን፣ በትብብር አረብ ሀገሮች በትብብር ከጋዛ የባህረ ሰላጤ ሀገሮች ማለት ነው ከጋዛ ጋር አብረን ህዝቡ ጋር አብረን መቆም አለብን የሚል መግለጫ ሰጥተዋል። ከዚህ ቀደም እኮ ግብጽም እኮ ይሄንን በግዛቷ በካይሮ ይሄን ዝግጅት እኮ አዘጋጅታ ነበርና በጀትም በጀታው ነበረ ለጋዛውያን ተብሎ እሱ የእንትን ሀገሮች ነው የሙስሊም ሀገሮች ነው። ይሄ ባህረ ሰላጤው የሚባሉ ሀገሮች በዛ ቶሮቶሪ ውስጥ ያሉ ጂሲሲ የሚባል አንድ ሌላ ድርጅት ነው። እሱ የባህረ ሰላጤውን ሀገሮች ብቻ የሚይዝ ነው። እዛ ባህረ ሰላጤ ውስጥ ያለች አልመሰለኝም። እሷ የአረብ እንትን አረብ ሊግ የሚባለውን ነገር ነው የምትመራውና እዚህ ውስጥ ያለች አልመሰለኝም። ይሄ ባህረ ሰላጤው ሀገሮች ናቸው። ምናልባትም ጦርነቱ እየገፋ ከሄደ ሊነካካን ይችላል የሚል ስጋትም ስላለባቸው ይመስለኛል። እና ሁለቱ ድርጅቶች የተለያዩ ድርጅቶች መሆናቸውን ነው። የተለያዩ ድርጅቶች ናቸው። አንተ እንዳልከው አንድ ድርጅት አይደሉም። ያኛው ምንድነው ጋዛን በዛው ለማቋቋምና ለማደራጀት እንትን ያለ ድርጅት ነው። 55 ቢሊዮን ዶላር መድበው የጋዛ እንደገና እንሰራታለን ብለው በወራት በአመታት ከፋፍለው ነው የአረብ ሊግ የወሰኑ የወጣው። አሜሪካን አለመዋሉ ያለችውን እኛ እንረከባለን ነው እና ለመዋለን ያሉት ነው። ግን ያም ሆነ ይህ አሁን ላይ ጦርነቱ በጣም ከመፋፋሙ የተነሳ ጋዛውያን ወይ ፍልስጤማውያን ከጋዛ እየተሰደዱ እየወጡ ነው ያሉትና እንግዲህ ወደ ደቡብ ጋዛ ጫፍ ወደዛ የመስፈር ነገር እየታየ ነው። ይህ በእንዲህ እንዳለ ግን ሐማስ ደግሞ መግለጫ ሰጥቶ ነበረ 5 አጋቾችን ለመፍታት
እንደተቀበለና እንደተስማማ ነው። ይሁን እንጂ ጦርነቱ የሚቆም አይመስልም። ምክንያቱም ኔታንያሁ ሲናገሩ ማንኛውንም ድርድር ከዚህ በኋላ የምናደርገው ጦርነቱን እያካሄድን ነው ብለዋል። ያ ደግሞ ምንድነው ድርድሩ እነሱ የቤት ስራቸውን እየሰሩ እንደሆነ ነው የሚያመለክተው። ምክንያቱም ሙሉ ጦርነት ነው አሁን የጀመሩት። ሙሉ ጦርነት ስለጀመሩ ያ ሙሉ ጦርነት በምን መልክ ይቆማል የሚለው ነገር ገና እንግዲህ የሚፈተሽ ጉዳይ ይሆናል በሂደት ማለት ነው። እንግዲህ ይሄ እንዲህ እንዳለ በሳውዲ የተደረገ ባለው ድርድር አሁን ቢቢሲ ላይ አጭር ነገር አይቻለሁ። ምንድነው እሱም በጥቁር ባህር መርከቦች መጓጓዝና በመርከብ መርከብ ላይ የሚደረገው ውጊያ እንዲቆም ተስማምተዋል እና ዝርዝር መግለጫው እየተጠበቀ ነው። ራሽያ እና ዩክሬን በዚህ ላይ በዝርዝር ተስማምተዋል። እንግዲህ እስካሁን መግለጫ አልተሰጠም። ምንድነው ተስማምተዋል የሚል ብቻ ነው መረጃ የወጣው። እንግዲህ ደግሞ ዝርዝሩን በደረሰን ጊዜ የምናቀርበው ይሆናል። ሌላ አንድ በትናንትናው ዕለት የተከሰተ ጉዳይ አለ። አውሮፓውያኖችን ያስደነገጠ መረጃ ነው። እንግዲህ ምንድነው አሜሪካ ከኔቶ ትወጣለች አትወጣም የሚል በአውሮፓውያኖች ዘንድ ከፍተኛ ክርክር ነበረ። ክርክር ብቻ ሳይሆን አሁን እየሄደችበት ያለው የአሜሪካ አቋም ከኔቶ ለመውጣት ዳር የሚል አቋም ነው። እርግጥ በጣም ሰፋ ያለውን ምን ያህል ወታደር አላት እዛ ኔቶ ውስጥ የሚለውን ዝርዝሩን ዲቴሉን በሚቀጥለው ጊዜ አንድ ቀን እናቀርበዋለን። ግን ምንድነው አሁን የወጣው እዛው ኔቶ ውስጥ ሆና ኔቶን መፈረካከስ ነው የምትፈልገው የሚል መረጃ ወጥቷል። ማክሰም ነው የምትፈልገው የሚል መረጃ ወጥቷል። እንግዲህ ይሄ ምንድነው የመካከለኛው ምስራቅ ወኪል የሆኑት እና የራሽያ ዩክሬን ተደራዳሪ የሆኑት በቀደም ሰፋ ያለ መግለጫ ሰጥተው ነበረ ስለ አውሮፓውያኖች። እኛም ዘግበነው ነበርና የምን አትርሱም ባይነት ነው የሚለውን እዛ ጋር ስለ ኔቶ ተጠይቀው ኔቶ አሁን በመርህ ደረጃ ያስፈልጋል ብለው እንደማያምኑ ነው እሳቸው ጠቆም ያደረጉት። ምንድነው ያሉበት ምክንያት የድሮ ራሽያ የለችም አሁን ነው ያሉት። የድሮ ራሽያ አሁን የለችምና በሌለ ነገር ላይ የሌለ ጦር ማዘጋጀት ተገቢ አይደለም ነው ያሉት። ሌላው ደግሞ ምንድነው እሳቸው ያነሱት የራሽያው ፕሬዝዳንት ፑቲን አውሮፓን የመውረር ህልምም ሀሳብም የላቸውም። ይሄ ማለት ምንድነው በተቃራኒው አውሮፓውያኖች ናቸው ለመውረር የሚፈልጉት ነው። ይገርማል። ጉራም ያለው ያ ነው። ምክንያቱም አውሮፓውያኖች አሁን ላይ ከዚህ በፊት በተደጋጋሚ ተናግረናል፣ ወታደራዊ ኃይሎቻቸውን እያጠናከሩ እያደራጁ ነው። እንደገና ደግሞ ስታርመር እንግሊዙ የፑቲን ወይም የሩሲያ እቅድ ድፍን አውሮፓን መውረርና በአውሮፓ ላይ የበላይ ሆኖ መውጣት ነው የሚል ነገር ተናግረዋል። ይህንንም ጉዳይ እንደገና ደግሞ የፈረንሳዩ ማክሮን አስተጋብተውታል። እንግዲህ ምንድነው መሰለህ አሁን የአሜሪካ ከራሽያ ጋር ሽርክናው ንግዱ ቢዝነሱን ወደፊት የምትጀምር ከሆነ በእርግጥም አውሮፓ እየከሰመች ትሄዳለች በራሷ። ምክንያቱም የአውሮፓ የኢኮኖሚ ትከሻ የሆነችው አሜሪካ ነች። አሜሪካ ደግሞ በአሁኑ ሰዓት በአውሮፓ ላይ የታሪፍ ጭማሪ አድርጋለች፣ በተለይ በብረትና በኒኬል ላይ።
በአልሙኒየም ላይ እነዚህ ነገሮች በሌሎችም ሸቀጦች ከአውሮፓ በሚገቡ መጠጦችም ላይ ተደርጓል እና እንግዲህ አውሮፓውያን ደግሞ ትልቁ ንግዳቸው አሜሪካ ነች። በጣም ትልቁ ንግዳቸው ከነዚህ ከአሜሪካ አሁን ከአውሮፓ ውስጥ የተለየ ቦታ ጀርመን ነች። ትንሽ ከአብዛኛው ንግዷ ከቻይና ጋር የሆነው ምክንያቱም የጀርመን የመኪና አምራች ፋብሪካዎች ፋብሪካ አላቸው በቻይና እንደ ቮልክስዋገን የመሳሰሉ እና ሌሎች መኪኖች ያመርታሉ እዛው። ስለዚህ ምንድነው አሁን የምንመለከተው ነገር ትልቁ ፍራቻቸው አሁን የአሜሪካ ትልቁ ዕቅድ ኔቶ ውስጥ ቁጭ ብሎ ከኔቶ ሳትወጣ ማክሰም ነው የሚል ነው። ይህንን እንዲሉ ያደረጋቸው ምንድነው አንቀጽ 5 የሚለው ነገር አለ። ምንድነው የአንቀጽ 5 የሚለው? አንድ የኔቶ ሀገር ከተጠቃ ሁሉም የኔቶ ሀገር ተጠቅቷል የሚል እና ስለዚህ አንድ የኔቶ ሀገር ከተነካ ሁሉም የኔቶ ሀገር እንደተነካ ተቆጥሮ በነኪው ሀገር ላይ ወይም በአጥቂው ሀገር ላይ እርምጃ መውሰድ ነው በጋራ። ይህንን አንቀጽ አሁን አልተገብረውም ብላለች አሜሪካ። አልተገብረውም ማለት ምን ማለት ነው? ማንም ሀገር ቢጠቃ በአንቀጽ 5 አልገደድም ነው፣ ድጋፍ አላደርግም ነው፣ እርዳታ አላደርግም ነው፣ ወይም ደግሞ ዘልዬ ያንን ሀገር ደግፌ ውጊያ ውስጥ አልገባም ነው። ስለዚህ ነው አሁን ምንድነው የአሜሪካ ማለት የአውሮፓ ሀገሮች እስካሁን ለዩክሬን የሚሰጡትን ድጋፍ አላቋረጡም። የመረጃ ድጋፍም የፋይናንስም የምንም ድጋፍ አላቋረጡም እና አንዱ የተፈራው ነገር የዩክሬኑ ፕሬዝዳንት ዘለንስኪ ብልጣብልጥ ጨዋታ እንዳይጫወቱና አግፍን ሀገራቸውን እንዳያጡ ይሰጋል። ብልጣብልጥ ጨዋታ ማለት ምን ማለት ነው? እዚህ ጋር ስምምነቱን የተስማሙ መስለው አፍራሽ መንገዶችን እንዳይሄዱና አንዳንድ ጊዜ በራሻ ላይ ያላከው ሀገራቸው ሙሉ እንዳያጡት የሚል ነው። እንግዲህ ሌላው በቀጣይም እንግዲህ ድርድሩ እንደሚቀጥል ነው የሚጠበቀውና ለዛሬ ምሽት ያሉን መረጃዎች እነዚህ ናቸው። እንደው ከመደምደም በፊት እንደው መሬት ላይ ያለውን እውነት እንዳለ ይዘን አሁን እዚህ በአውሮፓ ላይ ሊከሰት ያለው የኢኮኖሚ ቀውስ ምናልባትም እንግዲህ ያው ሶሉሽን ያስፈልገዋል፣ መፍትሄም ያስፈልገዋል። መጪውን ጊዜ የሚያመላክት አይመስልም ወይ? ምክንያቱም የሐሰተኛው ክርስቶስ የመገለጥ ዋዜማ እንደው እሱን አያመላክትም ወይ? ምክንያቱም እሱ ሲመጣ ቀደም ሲል ቀን ላይም ባቀረብነው መረጃ ላይም ጠቆም አድርገናል። ይሄ ኢኮኖሚውን ፈውስ በመስጠት ምናልባት ይሄ ነገር ለኛ እንደ ማንቂያ ደወል አይሆንም ወይ? እንደው አጠር አድርገህ ብትመልስልኝ ደስ ይለኛል። አዎ ምንድነው መሰለህ የኢኮኖሚ ክራይሲሱ በብዙ መልክ ነው ያለው። በብዙ መልክ ነው ያለው ማለት ምን ማለት ነው? የአሜሪካ የታሪፍ ጭማሪው፣ በጦርነት ምክንያት ያለው እንቅስቃሴ መገደብ፣ በተለይም ደግሞ የሚገርምህ አንድ መረጃ አይቼ ነበረ። አሁን ቀይ ባህር አደገኛ ዴንጀር ዞን ሆኗል። መርከቦች አይሄዱም። ከኤዥያ ወደ አውሮፓ ወይም ከአውሮፓ ደግሞ ወደ ኤዥያ አንድ ኮንቴነር $1,600 ነው የሚጓጓዘው በቀይ ባህር ሲሆን፣ በኬፕ ታውን ሲዞር ደግሞ $6,000 ነው። የጠፍጠፍ ማለት ነው። የጠፍጠፍ ነው። ስለዚህ ይሄ
በዓለም ላይ ትልቅ ኢኮኖሚ ክራይሲስ ያደርሳል። ሌላው ደግሞ ምንድነው አሁን በዚህ በኤደን ባህረ ሰላጤ ያለው ቀውስ በነዳጅ ዋጋዎች ላይ በአንዳንድ ነገሮች ላይ ተጽዕኖ እንደሚያደርስ ነው እየተነገረ ያለው እና ዓለማችንን የኢኮኖሚም ራሱ ጫና ስጋት ያደርስበታል። አውሮፓ ደግሞ በእንደዚህ አይነት ሁኔታ የሚቀጥሉ ከሆነና በባልካን አካባቢ ሰላም ወርዶ እንደ ልብ የኢኮኖሚ እንቅስቃሴ ማድረግ ካልተቻለ ከፍተኛ ቀውስ ሊከሰት ይችላል ብዬ አስባለሁ። መልካም። እና ስለዚህ እኛ ምን እናደርግ ነው? ቀን አንድ ነገር ጀምረን ነበረ። ምንድነው ተካፍለን ነበረ። በተለይ የተካፈልነው ቁጥር 13 ነበርና ተስፋ እንደሌላቸው ሰዎች አትሁኑ የሚለውን ተመልክተን ነበረ። አንደኛ ተሰሎንቄ ምዕራፍ 4 ላይ ቁጥር 17 እንመልከተው። ከዚህም በኋላ ለእኛ ሕያዋን የሆንን የምንቀረው ጌታን በአየር ላይ ለመቀበል ከእነርሱ ጋር በደመና እንነጠቃለን፣ እንዲሁም ሁልጊዜ ከጌታ ጋር እንሆናለን ይላል። ይህን የተባረከ ተስፋችን ዮሐንስ 14 ላይ ሲናገር እኔ ቤት እሰራላችኋለሁ፣ ከኔ ጋር እንድትሆኑ ደግሞ መጥቼ ወስዳችኋለሁ አለ። ስለዚህ ሁልጊዜ ከጌታ ጋር እንሆናለን ስንል ምን ማለት ነው? ኃጢአት፣ ሞት፣ ረሃብ፣ ችግር፣ ጉስቁልና፣ ፍርሃት፣ ስጋት፣ ሞት ይወገዳሉ ማለት ነው። ከእነዚህ በስጋችን ተሸክመናቸው ከምንሄደው ከነዚህ ፍጹም ነፃ እንወጣለን። አንደኛ ቆሮንቶስ 15:51-52 ላይ ምን ይላል? እነሆ አንድ ምስጢር እነግራችኋለሁ ይላል ጳውሎስ። ሁላችን እናንቀላፋ፣ ነገር ግን የኋለኛው መለከት ሲነፋ ሁላችን በድንገት በቅጽበት ዓይን እንለወጣለን። መለከቱ ይነፋል። አሜን። ሙታንም የማይበሰብሰው ሆነው ይነሳሉ፣ እኛም እንለወጣለን። ሃሌሉያ! የሚገርም ቃል። አንድ ምስጢር ልንገራችኋል። እኛ ጌታን የተከተልነው ጌታ ሕይወታችን ስለሆነ በዚህ ምድር አንዳች ነገር የለም። ምክንያቱም ሁሉንም ትተነው ጥለነው የምንሄድበት፣ ዛሬ የተጣላንበት፣ ጦርነት የከፈትንበት፣ ሰዎችን የገፋንበት፣ በሰዎች የተገፋንበት፣ የሰሰትነው፣ ያጭበረበርነው፣ ያታለልንበት፣ የዋሸንበት፣ እውነት የተናገርንበት ሁሉ እዚህ ምድር ላይ ይቀራል። ሴት ዛሬ የምናየው ይሄ አካላችን ድንገት ነው የሚለወጠው፣ ከኛ ጋር አይቀጥልም። ይህን ምስጢር ነው የሚነግራቸው። የክርስቲያን ተስፋ ምድር ላይ እየዘመሩ በሆነ ነገር እየተሟሟቅ የምንኖርበት ሳይሆን ለዘላለም የተጠራንበት የዘላለም ተስፋ ያለን ዘላለም ከጌታ ጋር የምንኖርበት ዘላለማዊ ሕይወት ነው። ይሄ የተባረከ ተስፋ አለ። ለዚህ ነው እንለወጣለን የሚለው። ለዚህ ነው ሐዋርያት ሥራ ምዕራፍ 1:9 ላይ ምን ይላል ደግሞ? ይህንንም ከተናገረ በኋላ እነሱ እያዩት ከፍ ከፍ አለ፣ ደመናም
ከዓይናቸው ሰውሮ ተቀበለዋል። መላእክቶች ወደዛው ወዲያው መጥተው ይህ ከናንተ ሲሄድ እንዳያችሁት እንዲሁ ተመልሶ ይመጣል አላቸው። አዎ አንዳንዶች የሚመጣ አይመስላቸውም። ሁሉ ነገር ምድር ላይ የሚያበቃ ይመስላቸዋል። ሁሉ ነገር ምድር ላይ ያለ ስኬት ምድር ላይ ይመስላቸዋል። ብልጽግናው ምድር ላይ ይመስላቸዋል። ሁሉ ነገር ደስታው፣ ኢንጆይመንቱ ምድር ላይ ይመስላቸዋል። አይደለም። ይሄ ጊዜያዊ ነው። ይሄ የሚያልፍ ነው። የማያልፈው ዘላለማዊ አገር አለ። አሜን። ስለዚህ ጌታ ኢየሱስ ክርስቶስ ወደኛ ሊመጣ በደጅ ነው ያለው። ራእይ 1:7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሁን አሜን ይላል። ያዩታል፣ ይመጣል። አሜን። ወገኖቼ ይመጣል። ኢየሱስ ክርስቶስ ይመጣል እንደተናገረው። ስለዚህ ምን እናድርግ? ስለዚህ እርስ ራሳችን በዚህ ቃል ተጽናኑ። ወንድሜ ወንድምህን፣ እህቴ እህትሽን አጽናኛት። በሚያልፍ ዓለም ተጠልፈን እንዳንወድቅ፣ በሚያልፍ ነገር ተጥለን እንዳንገኝ፣ በሚያልፍ ነገር በምጽአቱ ጊዜ ለቅሶ እንዳይሆንብን ዛሬ እንዘጋጅ። አንደኛ ተሰሎንቄ 5:11 ላይ ስለዚህ እናንተ ደግሞ እንደምታደርጉ እርስ በራሳችሁ ተመካከሩ፣ አንዱም ሌላውን ያንጸው ይላል። እርስ በራሳችን እንተናነጽ፣ አንዱ አንዱን ያጽናናው፣ ያበርታው። ምክንያቱም ዓለም ከዚህ በኋላ ክፋቷ እየጨመረ እንጂ ክፋቷ እየቀነሰ አይመጣም። የሚያስጨንቅ ቀኖች እንጂ የሚመጡት፣ የሚያስጨንቅ ዘመን እንጂ የሚመጣው የሚያስደስት አይመጣም። ለእኛ ግን ደስታችን ኢየሱስ ክርስቶስ ነው። አሜን። ለእኛ ግን መሸሸጊያችን ኢየሱስ ክርስቶስ ነው። ለእኛ ግን አምባችን ኢየሱስ ክርስቶስ ነው። አሜን። እኛ ከዓለም የሆነ ደስታ የለንም። ከሰማይ የሆነ የተባረከ ደስታ አለን። ደስ ይበላችሁ ተብሎ የተጻፈልን በእንጀራ በወጥ በፎቅ በቤትና በብር በመኪናና ሆነ ነገር አይደለም። ደስ ይበላችሁ ተብሎ የተጻፈልን በጌታ ነው። በጌታ ደስ ይበላችሁ። ደግሜ እላለሁ፣ ደስ ይበላችሁ። ኢየሱስ ክርስቶስ ሊመጣ በደጅ ነው። ንቁ። ቤተ ክርስቲያን ሆይ ንቂ። ቅዱሳን ወገኖቻችን ሆይ ንቁ። በዙሪያችሁ የምትሰሙት ወሬ የምስራቹ እንደቀረበ ለማብሰር የሚመስል ወሬ ነው። የትንቢቱ ፍጻሜ ነው። ስለዚህ እንድትነቁ ጌታ ፍቅር እናበረታታችኋለን። እንግዲህ ከኛ ጋር አብራችሁ አገልግሉ ብለን ይህንን የአገልግሎት ጥሪ እናቀርብላችኋለን። ላይክ፣ ሼር፣ ሰብስክራይብ በማድረግ ለብዙዎች ይህ የምስራች ወንጌል ከጊዜው ሁኔታ ጋር የተገናዘበ ዘመንን በመመርመርና በመዋጀት
የተጠናከረ የወንጌል አገልግሎትን ከኛ ጋር እንድታገለግሉ በጌታ ፍቅር እንጠይቃችኋለን። አገልግሎታችንን ለመደገፍ ልባችሁ በፈቀደ መጽሐፍ እንደሚል በግዴታ ሳይሆን በውዴታ፣ በሐዘን ሳይሆን በደስታ፣ በስስት ሳይሆን በልግስና ይህንን አገልግሎት እንድትደግፉ እናበረታታችኋለን። በስክሪኑ ላይ በምታዩት አካውንት ቁጥሮች እንዲሁም ደግሞ በአሜሪካ፣ በአውስትራሊያ፣ በአውሮፓ የተለያየ ዓለም የምትገኙ በጎፈንድሚ አካውንት ልባችሁ የፈቀዳችሁትን መደገፍ እንድትችሉና ከኛ ጋር እንድታገለግሉ እንጋብዛችኋለን። ተባረኩልኝ። መልካም ሌሊት። በአገር ውስጥ ላላችሁ፣ ውጭ ላላችሁ ደግሞ እየነጋ ባለበት አካባቢ መልካም ቀን እንላችኋለን። እግዚአብሔር ጸጋ፣ ሰላም፣ ምሕረት፣ ቸርነት ይብዛላችሁ። ሻሎም። እግዚአብሔር አብስቶ ይባርክ። ፓስተር በጣም ግሩም የሆነ መልእክት ነው ያቀረብክልን። እውነት ነው። እንግዲህ እኛም እንደነው ነጋ ጠባ ክርስቶስን መምጣት ያወጅን እንገኛለን እንደ አዋጅ ነጋሪ። በተለይም ደግሞ ከዚህ ዓለም ቁሳዊ ነገር ጋር የተጠላለፍን ወገኖች በጥንቃቄ እንድናስተውል፣ ነገን እንድናይ፣ አረቀን እንድናስብ የእግዚአብሔር ጸጋ እንዲረዳን እንግዲህ ሁልጊዜ ልመናችን ነው። እኛም በተቻለን መጠን ዓለማችን ነባራዊ የሆነ ክስተት ያመጣን ቅዱሳንን ያነቃን እንገኛለን። ሁልጊዜ ንቁ እንድንሆን አበክረን እንደወትሮ ማሳሰብ እንፈልጋለን። የእግዚአብሔር ፈቃድ ከሆነ እንግዲህ ሐሙስ ዕለት የምንገናኝ ይሆናል። በሌላ መረጃና መልእክት ተመልሰን የምንመጣ ይሆናል። እንደ 5ቱ ሙሽሮች እንዳንሆን፣ ንቁ እንዳልሆኑት እንዳንሆን እግዚአብሔር እንዲረዳን እንጸልያለን። እንደ 5ቱ ዝግጁ እንደሆኑት እንድንሆን ደግሞ ምኞታችን ነው። የዛሬ ምሽት መረጃችን እና መልእክታችን ይህን ይመስላል። ሐሙስ ዕለት የምንገናኝ ይሆናል። መልካም ምሽት ይሁንላችሁ። ደህና አደሩ። አዘጋጅና አቅራቢ ይልቃል አስራት ነበር። ለዛሬ ያዘጋጅንላችሁ ይህንን ይመስላል። በሌላ ጊዜ በሌላ ርዕሰ ጉዳይ እንገናኛለን። የምፅዓቱ አዋጅ ነጋሪ አገልግሎት። መልካም ጊዜ